እንግዲህ በአጋጣሚ ሆነው ቦታው ዛሬ ዝግ ነው ቢሆንም ግን እንግዲህ ያን ጊዜ በፌስቲቫል የነበሩ መኪኖቻቸውን አንድ ቦታ ያው በመሰብሰብ የሚገኝበት ቦታ ነው ቦታው ይሄን ይመስላል እንግዲህ ያው ብዙዎቹ መኪናዎች ስለተቃጠሉ በዛን ጊዜ ያው አሁን ዝጋው የሚታዩት በዛ ምክንያት ነው እንግዲህ መኪኖቻቸውን አቃጥለዋቸዋል በዛን ጊዜ በጣም ተቃጥሏል እና በጣም ረጅም ነው እስከዛ ማዶ ነው በተቻለ መጠን ለማሳየት እንሞክራለን ይሄ ነው እንግዲህ በጣም የሚያሳዝን ነው እንግዲህ ብዛታቸውን በዚህ በመኪናው እንኳን ማየት ይቻላል አንድ መኪና ቢያንስ 4 ሰዎችን ይዞ ጭኖ ከመጣ ምን ያህል እንደነበሩ የሚያሳይ ነው በቃ እና ለማስታወሻ ያህል ቦታው ያው በጥበቃ ላይ ነው ያለው አሁንኛ ስንመጣ ዝግ ነው በሌላ ቀን የበለጠ ድንገት ለመቅረጽ እንሞክራለን ይሄ ደግሞ በዛን ጊዜ በፌስቲቫሉ ጊዜ እንደ ባር መጠጥ መሸጫ የነበረ ነው ካስታወሳችሁ እንግዲህ እዚህ ጋር ከዚህ ነው ሁሉን ነገር የነገሯቸው ቶክስ እንደተተኮሰና ያው የግዴታ መሸሸጊያ ቦታዎችን እንደያዙ አሸባሪዎቹ በመጡ ጊዜ እንግዲህ እዚህ ውስጥ ገብተው ነው ጠቅላላ እዚህ የተረፈ የለም እዚህ ውስጥ ሲሸጡ የነበሩት ጠቅላላ ነው ህይወታቸው ያረፈው በጣም በሚያሳዝን ሁኔታ እና ከዚህ ሆነው ነው ጠቅላላ ለዛን ጊዜ በፌስቲቫሉ ጊዜ ለነበሩት ህይወታችሁን አድኑ ሩጡ የሚል መልስ ሰጥቷቸው እንግዲህ ቦታው ያን ጊዜ የነበረው ይሄን ይመስላል እንግዲህ በዛን ጊዜ የነበሩ ናቸው እና ያረፉት ትሙኖች ፎቶዎች የምናያቸው ናቸው በጣም ያሳዝን ነው እንዳሉ ገብተው በቃ መደበቂያም ቦታ አልነበራቸውም እዚህ እና የረሸኗቸው እንግዲህ የአሸባሪዎቹ መንገድ አመጣጡ ከዛ ማዶ ነው እንደምናየው ያው መኪና የሚሄድበት ከዛ አልፎ ያለው እንግዲህ ጋዛ ነው ከጋዛ ቀጥታ ወደዚህ መጡት ግማሾቹ በሞተር ሳይክል ግማሾቹ በቴንደር በተለያየ መኪና ነው እንግዲህ ያው የምናየው በቃ ሐውልቶች ናቸው የነሱ ማስታወሻ ነው በተገደሉበት ቦታ ላይ ሬሳቸው በተገኘበት ቦታ ላይ ቤተሰቦቻቸው ያንዳንዱ ቤተሰብ ሐውልት አድርጓል ኮሎኔል መኮንን ተስፋ ጤና ይስጥልኝ ኮሎኔል መኮንን ጤና ይስጥልኝ ተስፋ ጤና ይስጥልኝ ሽሎማ መልካም ሳምንት ለናንተ መኮንን እንደምን አለ መልካም ሳምንት ለሁላችንም ለአድማጮቻችን ኮሎኔል እንግዲህ ከሰሞኑ በእውነት ብዙ ነገሮች እየተከሰቱ ነው በጋዛም አካባቢ እንደዚሁም በሰሜን እስራኤል ብሎም በይሁዳና ሰማሪያ በተከላላ ጦር ሰራዊቱ በአሁን ሰዓት የሚያደርገው እንቅስቃሴ እንደቀጠለ ነው ዛሬ ጧት ግን በራፊያ አካባቢ አዲስ ነገር የተከሰተ አለ ድንገት የቶክስ አቁም ስምምነቱን ያደፈርሳል ተብሎ የሚጠበቁ ሁኔታዎች አሉ በዚህ ጉዳይ ላይ እንወያይና ሌሎች ጥያቄ አቶ ሽሎሞም ካለ እንጠይቃለን ትክክል ዛሬ ጧት በራፊያ አካባቢና በኻን አካባቢ በሚደረጉ ወታደራዊ እንቅስቃሴዎች የኛ ወታደሮች አንድ ትልቅ መኪና ባገር የሚባል በዛ በኩል በራፊያ በኩል የቀረው ዋሻ ስለነበር እሱን ለማስተካከል ሲባል የሐማስ አማጽያን ቡድን ስምምነቱን በጣሰ መልክ በሚመስል መልክ የጸረ ታንክ የሚባል መሳሪያ በመተኮስ ወታደሮቻችን ለመጉዳትና በተለይ ግን ወታደሮቻችን ጠልፎ ለመውሰድ ነው የሞከሩት እንግዲህ እንደሚታወቀው ምናልባት ማታውቁት ከሆነ ራፊያ ከላ በግብጽ በኩል የሚስተዳደረው ባንድ አረቧን የሚባል በድዌም ያሉበት ግብጽን ወክሎ የሚሰራ ነው ይህ እነዚህ በዲዎች ደግሞ እንደምታውቁት በእኛ ሀገር በዲዎች ጋር ካሉትና ከአዛዝ ጋር ገንዘብ መለወጥና መሸቀጥ የሚፈልጉት እነሱ ማንኛው መሳሪያ
በየትኛውም ይምጣ ወደ ጋዛ የሚገባ ከሆነ ገንዘብ ተቀብሎ ማስገባት ቀላል ነው ለነሱ። መከላከያ ይሄን ነገር ያውቃል፣ መንግስት ይሄን ነገር ጠንቅቆ ያውቃል። ለዛም በዛ አካባቢ የነበሩ ዋሻዎችን ለማንኮላሸትና ለመዝጋት እንቅስቃሴ ሲያደርግ ነበር። በመሰረቱ አየር ኃይላችን አጠፋ መልስ ሰጥቷል። ይህ ድርጊት ስምምነቱን ሊያንኮላሸው ይችላል። እንደሚመስለኝ ከሆነ አይችልም። ነገሩ የሚረጋጋ መስሎ ይታየኛል። ምክንያቱም እንግዲህ ከነገ ጀምሮ ብዙ የአሜሪካ ባለስልጣናት በዚች ሀገር ይመጣሉ። ምክትል ፕሬዚደንቱ ወደዚህ ሀገር ይመጣል። ጀራርድ ኩሽነር እና ዊትኮፍ ወደዚህ ሀገር ይመጣሉ። ይሄ ነገር የሚመጡበት ምክንያት አንደኛ ሐማስ ስምምነቱን በጣሰ መልክ እስካሁን ድረስ የታገቱ ወገኖቻችን አስከሬኖችን አልመለሰም። በ72 ሰዓት ውስጥ መመለስ ነበረበት። እስካሁን የመለሳቸው 12 ናቸው። 16 የሚሆኑ ቀርተዋል። ከነሱ መካከልም ከ10 ዓመት በላይ የሆነው ወታደራችን ኦፊሰሩ አዳር ጎልዲን ይገኙበታል። ይህን የታገቱ ወገኖቻችን ሙሉ በሙሉ እስካልመለሰ ድረስ በአሁኑ ሰዓት መንግስት እንደወሰነው ራፍታህ በዚህ በአንደኛው ደረጃ መከፈት ነበረበት። እሱም አልተከፈተም። ምናልባት ሐማስ በነገራችን ላይ ሐማስ ከሞላ ጎደል ከ16 ውስጥ ከ10 በላይ የሚሆኑ ወገኖቻችን ያሉበትን ቦታ ያውቃል። ካላወቀም መከላከያ መረጃዎችና ጥቆማዎችን አድርጎታል። መመለስ የማይፈልግበት አንደኛ የእስራኤልን ህዝብ ያው እንደተለምዶም ለማንኮላሸት ነው። ሐማስ በአሁኑ ሰዓት በዓለም ላይ ትልቅ ተጽዕኖ እየተፈጠረበት ነው። እንደምታዩት ይህ አረመኔ ድርጅት የራሱን ወገኖች ልክ እንደ ዶሮ ነፍስ እየገደለ በየሰዓቱ በጠራራ ፀሐይ ወገኖችን የሚገል አረመኔ እስከሆነ ድረስ የአሜሪካ መንግስትን በዚህ ላይ ትልቅ ቁጭት አለበት። ምንም እንኳን የዓለም መንግስት አይኑን ቢዘጋውም አንዳንድ አካላት በተለይ አንዳንድ ጋዜጣዎች ይህን ነገር ትልቅ ወንጀል አድርገውታል። ሐማስ የራሱን ህዝብ ሲገድል ምንም ነገር አላላችሁም፣ ግን እስራኤል ዲሲፕሊን በተሞላበት ሁኔታ ኤስኤምኤስ እየላከች ቴሌፎኖች እየደወለች ቦታውን ልቀቁ እያለች ሐማስ ከዋሻውና ከሰዎቹ ተሸግቦ በጥንቃቄ የተሰራውን ድርጅት ወታደራውን አካል መከላከያን ወንጅላችኋል። በአሁኑ ሰዓት ግን በጠራራ ኃይል እንደዚህ ሐማስ የራሱን ወገን ሲገል ግን ጭጭ ያላችሁበት ምክንያት እየተባለ እየተወነጀሉ ነው። በመሰረቱ ትራምፕም ይሄን ነገር ትልቅ ቁጭት አላቸው። ይህ ነገር ከሆነ እኔ ራሴ ገባበታለሁ የሚል አባባልም አላቸው። ካልሆነ ግን ስምምነቱ እንደሚፈቅደው ሁሉ አንደኛ የታገቱ ወገኖችን አስከሬኖችን ካልመለሱ፣ ሁለተኛ ደረጃውን ስምምነት ካልቀጠሉ በተለይ ሰብአዊ እርዳታ ሙሉ በሙሉ የሚቋረጥበት ጊዜ ሊደርስ ይችላል። እስራኤል የምትፈልገው ስምምነቱ ሙሉ በሙሉ እንዲሄድና እንዲያውም ትግስቷን በእውነት ለዓለም እያሳየች ነው። ይህ ነገር ግን እስራኤልን ህዝብ ለማንበርከክ ሐማስ እንደገና አዛን ገዢው መስሎ ለመቅረብ የሚያደርገው ነገር አይሳካለትም። ሐማስ ሁለት ነገሮችን የቀረው አንደኛ ግዛቱን የአዛን ግዛት ተዋለሁ ብሎ ማለት አለበት ስምምነቱ ተንፍቀው፣ ሁለተኛ ግን በጣም አስፈላጊው መሳሪያውን መልቀቅና መፍታት አለበት። ካልሆነ ግን ምናልባት መከላከያም ትራምፕ ከፈቀዱ ወደ ውጊያው እንደሚመለስ አልተራጠርም። አቶ ሽሎሞ ኮሎኔል መኮንን ተስፋ እንዴት ሰነበት? ጤና ይስጥልን ሽሎሞ። የኔ ጥያቄ ሐማስ እያደረገ ያለው ተድራጎት በተለይ የኛ ወታደሮች ይረዱናን ያሏቸውን ሰዎች ወይም ከእስራኤል ጋር ሰርተዋን ያሏቸውን በሙሉ በይፋ ጨፍጭፏቸዋን፣ ገሏቸዋን፣ እየገደላቸው ነው ያለው እና አንደኛ የኛ መንግስት ለምን ለነዚህ አይነት ሰዎች መከላከል ወይም ደግሞ ለምን እርዳታ አልሰጣቸውም? ሁለተኛ ደግሞ የዓለሙ አቀፍ ማህበረሰብስ እንደዚህ አይነት ድርጊት
ሲፈጸም ህዝቡ በህዝቡ ላይ ሲፈጸም ዓለሙ ህዝብ እንዲያወግዘው የኛ የመረጃ አካል ምን አይነት አመለካከት አለው? ለሽሎማ አንደኛ እስራኤልን ሲደግፉ የነበሩ በአዛ ሰርጥ የሚኖሩ ሐማስን የሚቃረኑ ወገኖች ወታደራዊ አካል ድጎማ ያደረገላቸው ያልከውን መረጃና ማስረጃ ስለሌለኝ ስለዚህ ጉዳይ መናገር አልችልም። ግን ሐማስ እንደሚታወቀው አዛ በብዙ የተለያዩ ትራይብስ ወይም ጎሳዎች የሚኖሩባት ሀገር እንደመሆኗ አንዱ ጎሳ በአንዱ ጎሳ ላይ የሚዋጉት ሐማስ ግዛቱን ለማስረዘም ወይም ደጅኔ ለማለት በራሱ ህዝብ ላይ እንግዲህ እንደምታየው እኛ በጥቅምት 7 ያን ሁሉ ድርጊት የፈጠሩብን ሰዎች ፍርድ ቤት ለማቅረብና ፍርድ ለመስጠት እየታገለ ነው። እሱ ግን ያለ ፍርድ በጠራራ ፀሐይ በህብረተሰቡ ላይ የሚፈጽመው ድርጊት ተቀባይነት የለውም። እስራኤል በዚህ ውስጥ አለችበት የለችበት እኔ እንጂ አላውቅም። መረጃው ስለሌለኝ በዚህ አፌን ሞልቼ የምናገረው ነገር የለም። እስራኤልም ስለዚህ ጉዳይ ምንም አላለችም። መከላከያም ይሄን ድርጊት አድርጊያለሁ አላለም። በአሁኑ ሰዓት ይሄን ነገር ለምን የኛ ወታደራዊ አካል እና ደህንነቱ ዝም ብሎ ተመለከተ ለሚለው ግን ስምምነቱን እንደሚመስለኝ ከሆነ ነው። ስምምነቱን ለማክበር ሲባል በዚህ ውስጥ አልገባንም። በአንድ በኩል ደግሞ ይሄም የሚያሳየው የሐማስን ክፉ ነገርና የሐማስን ቆራጥነት የሐማስን አረመኔነት ለዓለም ማሳየቱ በዚህ በእስራኤል ጥቅም አላት እንጂ ጉዳት የላትም። ምክንያቱም እንደምታውቀው ዓለም የወነጀለን ለምን ሲቪላውያን ወጋችሁ የሚሉ ነው። በአሁኑ ሰዓት ግን ሐማስ ይሄን ድርጊት ሲፈጥረው ለራሱ ህዝብ ያላዘነ ለዓለም ህዝብ ለኛ ህዝብ ያዝናል የሚል አቋም የለኝም። ለዛም ነው በአሁኑ ሰዓት መንግስት ራሱን አቋም ጠንከር አድርጎ አንደኛ ሐማስ ትጥቁን መፍታት አለበት፣ ሁለተኛ መሳሪያው መፍታት አለበት፣ ሶስተኛ ሌላ ገዥ አካል መኖር አለበት የሚል ጠበቅ ያለ አቋሙን መናገር ያለበት ለዛ ነው። ምክንያቱም ሐማስ በዚህ ሀገር በአዛ ሰርጥ ገዥ ሆኖ ከቆየ አትጠራጠሩ መሳሪያውን አደራጅቶ እንደገና መሳሪያውና ፋብሪካዎችን አቋቁሞ ጥቅምት 7 የሚያደርግበትን ጊዜ እየፈለገ ነው። ይሄም እንደሚሆን አትጠራጠሩ። ለዚህ ደግሞ መንግስት እድል መስጠት ያለበትም መከላከያ ዘብ መቆም አለበት። ልክ ተስፋዬ እንዳለው በሊባኖስ በኩል እንደሚደረገው በሱሪያ በኩል እንደሚደረገው ለራሳችን ደህንነት ሲባል በአዛም ውስጥ ዛሬ ጧት እንደተደረገው አንዳንድ ቴሮሪስቶች ሲንቀሳቀሱ አየር ኃይላችንም ሆነ ባህር ኃይላችን ሙሉ ቅጣት መስጠት አለበት፣ ራሱን መከላከል አለበት። ይህ ካልሆነማ 2 ዓመት የተዋጋነበት ጦር ከንቱ ሊሄድ ነው ማለት ነው። ስለዚህ በዚህ በኩል ሌላው ኮሎኔል መኮንን ለጠይቅ የፈለኩት እንዴት ነው በአንድ በኩል እኛ ሐማስ እንደ ሐማስ ተቀጥቷን ተመትቷን እንደ ወታደራዊ አገዛዝ ተወግዷን እያልን እናገራለን። ግን እስራኤል አሁን ከለቀቀችበት ቦታ ከ47% ቦታ ግን የሐማስ ታጣቂዎች ተጥለቅልቀዋል። ስለዚህ የሐማስ ታጣቂዎች ተጥለቅልቀው አካባቢውን ተቆጣጥረው እየገዙ ነው ያሉት እና እንዴት ነው የጦር መሳሪያውን ይፈታን የሚባለው? በምን ስልት ነው ሊፈታ የሚችለው? አቶ መኮንን ጥሩ ጥያቄ። አንደኛ በአዛ ውስጥ የምታየው በምስል የምናየው ወታደራዊ አካል ሳይሆን ልክ እንደ ዘበኛ መሳሪያ ይዞ የሚዞር ሐማስ የመለመላቸው ዘበኞች ናቸው። ሁለተኛ ይህ ድርጊት የሚሆንበት ምክንያት አዛ ውስጥ 90% ሐማስን የሚደግፍ ህዝብ ነው። ስለዚህ ሐማስ ሙሉ በሙሉ እንደ ርዕዮተ ዓለም ይጠፋል የሚል አባባል በእስራኤል ሀገር ካለ ስህተት ነው። በእኔ በኩል ሐማስ እንደ ርዕዮተ ዓለም ይኖራል። ምክንያቱም እንደምታየው ኮሎኔል መኮንን እኔ የጠየቅኩት እንደ ርዕዮተ ዓለም ሳይሆን አሁን ያለው የምናየው የትጥቅ ታጥቆ የሚዞረው ህዝብ በዛ ነው የኔ ጥያቄ። ትክክል። ይህ የሆነበት ምክንያት አንደኛ ሐማስ እንደምታየው አሸናፊነቱን ለማሳየት ነው። ሁለተኛ ግን በስምምነቱ መሰረት
ከ21 ነጥቦች መካከል በሁለተኛ ደረጃ የሚደረገው እንደምታውቀው ቶኒ ብለር የሚመሩት የድሮ የእንግሊዝ ሀገር መሪ የነበሩት በአሜሪካ የተወጣጣ በአረባት ሀገራት የተወጣጡ ወታደሮች ያሉበት ሉክ ወይም ቡድን ገብቶ ሐማስን ይሄን መሳሪያ እንዲቀማ ተፈርሟል። ዓለም የተዋዋለበት መሰከሩበት የፈረሙበት ነው። ስለዚህ ሐማስ ይሄን ነገር ካላደረገ እስራኤል በአሁኑ ሰዓት ትልቅ ጥቅም የምታገኝበት አንደኛ ሁማኒታሪያን ኤድ እና አዛን መልሶ ለመገንባት በሚገባው መሳሪያ በሙሉ ቤቶችን ለመገንባት የሚያስፈልጉ ቁሳቁስ በሙሉ አላስገባም ማለት ትችላለች። ስለዚህ የአዛን ህዝብ መልሶ የሚጎዳ ነገር ስለሆነ ዓለምም ይሄን ነገር አይሰጠውም። የአረባት መንግስት ይሄን ነገር ዝም ብለው የሚያዩት አይመስለኝም። ሐማስ ጥቁን ይፈታል፣ ሐማስ መሳሪያውን ይፈታል። የቶኒ ብለር ቡድን ከአሜሪካ ወታደሮች ጋርና ከግብጽ፣ ከያርደን፣ ከጆርዳን ወይም ከካታር የሚወጡ ወታደሮች ይሄን ነገር እንደሚያደርጉት ዓለም ተስማምቷል። በዚህ በኩል ጊዜ ይፈጃል እንጂ ሐማስ ለጊዜው ምንም መሳሪያ ይዙር እንጂ በተለይ ደግሞ በአሁኑ ሰዓት ጥሩ ነገሩ ይሄን መሳሪያ ለምን ተጠቀመበት ነው። ይሄን መሳሪያ ተጠቀመበት በራሱ ወገኖች ላይ እንጂ የኛ ወታደሮች ራሳቸውን መከላከል ይችላሉ። 57% እንደያዙ ናቸው። ካልሆነ ግን እንደምታውቀው ትራምፕ አይታመኑም። እስራኤል ወታደር ገብታችሁ ቀሙም ስለሚሉ በዚህ በኩል ምንም እኔ በዚህ በኩል ጭንቀት የለኝም። ሐማስ ትጥቁን ይፈታል፣ ግዛቱን እንደሚተውና ሌላ አካል እንደሚገዛውም አልጠራጠርም። ኮሎኔል ተስፋ ባለችን ትንሽ ደቂቃ ኦኬ፣ አቶ ሽሎሞ ወደ ሰሜን ልወስዳቸው ነበር። ጠይቅ አላ አንዲት ጥያቄ ለአቶ መኮንን ተስፋ። አቶ መኮንን እንደምታውቀው እስራኤል የወተት ዝንቦችን ጽንፈኛውን ሁቲም ቀጥቅጣለች። አሁን መጨረሻ ላይ ኢታማጆር ሹማቸው መገደሉ ከትላንትና ወዲያ ይፋ ተደርጓል። ስለዚህ ጽንፈኛም እጁን እያነሳ ነው፣ ነጭ ባንዲራ እያነሳ ነው ወይስ እንዴት ነው የምታየው? አሁን እንዴት ነው ሙዚቃው ተለውጧል። በትላንትናው ዕለት አንዲት የካሜሮን መርከብ ወደ እንግሊዝ ስትመጣ የእንግሊዝ ቁሳቁስ የጫነች እነሱ ጉዳት ላይ አድርሰዋል። ስለዚህ በአሁኑ ሰዓት የአውሮፓን ህዝብ የሁቲዎችን ነገር ተመልሶ ለጥሞና እያየው ነው። እስራኤል በዚህ በኩል በደህንነቱ ክፍልም እየረዳች ነው። የራሷ ስራ ስለሆነ በሁለት አገሮች ላይ ትልቅ የደህንነት ስራ ይሰራል። አንደኛው ኢራን፣ ሁለተኛ ሁቲም፣ ሶስተኛ በተለይ በሰሜኑ ሀገር እንደምታየው ሙሉ መረጃና ማስረጃ እስከተገኘ ድረስ ፋብሪካዎች የሚፈርሱበት፣ የሚንቀሳቀሱ ወታደሮች ቴሮሪስቶች የሚገደሉበት፣ መሳሪያ ሲያስተላልፉ በተለይ በዛሬው ጠዋትና በትናንትናው ማል የተደረገው በጎላን ሀይት የሚያሳየው ሙሉ ደህንነት አካል እንዳለና ሙሉ መረጃ ማግኘታችን ነው። ስለዚህ ይሄ ነገር ይቀጥላል። በሁቲምም በኢራንም በሰሜኑም በደቡብም ይሄ ነገር ስለሚቀጥል መከላከያችን በአሁኑ ሰዓት ጥንክርናውን እያሳየ ነው። የደህንነት ስራ ሙሉ ስራ እየሰራ ነው። ሞሳድም ሌላ ተቋማትም በእነዚህ ሀገራት ላይ ሙሉ መረጃና ማስረጃ እስከመጡ ድረስ ሁቲም በአሁኑ ሰዓት ደክመዋል። ራሳቸው መሪያቸውን አጥተዋል። ልክ እንደ ሂዝባላ የቀራቸው እንግዲህ እጅ ሰጥቶ ሀገራቸውን መገንባት እንጂ ዓለምን እናወናጥራለን የሚለው ጊዜያቸው እያጠረ መስሎ ይታየኛል። ቆይታ ይሰማል። እኔ እሰማለሁ። ይሰማል? አዎ። እንግዲህ በእውነት ስለነበረን ቆይታ በጣም እናመሰግናለን። አቶ ወርቄ ተካ ከሰሜን እስራኤል መስመር ላይ ይገኛሉ። ጤና ይስጥልኝ አቶ ወርቄ። ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም አድማጭ ተመልካቾቻችን እንደምን ዋላችሁ? ሰላም ነን። አብሮኝ እንግዲህ የቀድሞ የክኔሴት አባል አቶ ሽሎሞ ሞላም መስመር ላይ ይገኛሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልን፣ እንደምን አለ? ጤና ይስጥልን አቶ ወርቄ። አዎ እንግዲህ አቶ ወርቄ በዚህ 2 አመት ውስጥ በእውነት በጦርነቱ ምክንያት በተለያየ ጊዜ ትንተናዎች ሰጥተናል። እንግዲህ ከዛ በኋላ ያልተገናኘ ነው ያው ታጋቾች መመለሳቸውን ጉዳይ ባስመለከተና ያለን ስሜት ጦርነቱ የተኩስ አቁም ስምምነቱን ማስመልክቶ በዚህ አጋጣሚ ይሄንን ያለውን ስሜት ይነግሩንና ከዛ በኋላ ጥያቄዎችን ጠይቃለን። አቶ ተክስ አመሰግናለሁ። አቶ ተስፋዬ፣ አቶ ሽሎሞም አመሰግናለሁ። በቅድሚያ
ለአየር ኃይላችን፣ ለባህር ኃይላችንና ለምድር ጦር ኃይላችን ክብር ምስጋና ይድረሰው። ለዳር ለድንበር ለወገን ሲሉ ለተሰዉት ነፍሳቸውን ይማርልን፣ ለቆሰሉትም ምሕረት ይስጥ። እንግዲህ በዚህ ሳምንት ውስጥ ምንም ሳያስቡትና ሳያልሙት አገር ሰላም ብለው ከተኙበት አሸባሪው ሐማስ አልፎ ወስዶ ለ2 ዓመት በዋሻ ካስቀመጣቸው በኋላ 20 ታጋቾቻችን በሰሞን ተመልሰዋል። እንኳን ደስ አላችሁ ወደ እናት ሀገራችሁ በመምጣታችሁ። ለታጋሽ ቤተሰቦችም እንኳን ደስ አላችሁ እላለሁ። በዚህ አጋጣሚ 12 አስከሬኖችን ለሀገራቸው አፈር በቅተዋል። ለሞቱት ነፍስ ይማር፣ ለሀዘንተኞችም መጽናናትን እመኛለሁ። አቶ ተስፋዬ በጣም አመሰግናለሁ። አቶ ወርቄ እንግዲህ በጋዛ የምናየው እንቅስቃሴ አሁንም የታገተ አይመስልም። እንዴት ነው ሁኔታው? ሐማስ እንደሚለው ከሆነ ከሚመጡት መረጃዎች ከባባድ መሳሪያዎችን አስረክባለሁ፣ ቀላል መሳሪያዎችን ግን አልሰጥም የሚል ፉከራም እያሰማ ነው። በዚህ ጉዳይ ላይ ምን ይላሉ አቶ ተክ? አዎ እንግዲህ ይሄ አሸባሪ ኦክቶበር 7 2023 ዓመተ ምህረት የእስራኤልን ድንበር ጥሶ ዜጎቻችንን ገሏል፣ አርዷል፣ ደፍሯል፣ ጠልፎ ወስዷል። አሸባሪነት ጥጉንም አሳይቷል። የእስራኤልን ሱሪም አስወልቋል። ይሁንና ይህ አሸባሪ ያደረሰብንን በደል እንኳን አጣጥሞ ሳይጨርስ ጀግናው ሰራዊታችን በአየር በምድር በባህር በመጣበት እየተከታተለ በመደምሰስ እስራኤል ኃያልነቷን እንደገና አስመስክራለች። እስራኤል ለሀገሯ ብቻ ሳይሆን ዓለም ጉድ እስኪል ድረስ የአሸባሪዎችን መሪ እያሳደደች በመግደል የአሸባሪውን የጦር መሳሪያ መሰረታዊ ድርጅቱን በማፈራረስ በመደምሰስ እኛ ብቻ ሳንሆን ዓለም ኮርቷል። ይሄ ምንም ጥርጥር የለውም። አዎ አሁንም የተኩስ አቁም ስምምነት ተደርጎ በአሜሪካ ፕሬዝዳንት፣ በቱርክ፣ በኳታር እና በግብጽ አደራዳሪነት የተኩስ አቁም ስምምነት ተደርጎ 20 ታጋቾቻችን በህይወት 12 አስከሬኖች ተመልሰዋል። ሐማስ እስከመቼውም የማይማር አሸባሪ መጥፎ ሰው መሆኑ የገባውን የተኩስ አቁም ስምምነት ሳያከብር የታገቱ 16 አስከሬኖችን ሳይመልስ በድጋሚ በዛሬው ቀን እና በትናንትናው ይመስለኛል ጸረ ታንክ ሮኬቶችን በመተኮስ አላሚ ተኳሾችን በማስቀመጥና ወደ ሰራዊታችን በመተኮስ እንዲሁም ጥሶ ወደ መግባት የሞከረው 2 አሸባሪዎችን እንደተደመሰሱ ይሄን እያየን ነው። ይሄ አሸባሪ አይደለም ለእስራኤል ለራሱ የማይራራ ጨካኝ አረመኔ መሆኑ ደግሞ ዓለም እያየ ዝም ማለቱ ደግሞ በዚህ በኩል ያሳዝናል በእውነት አቶ ተስፋዬ። አቶ ሽሎሞ ጥያቄ ካለዎት? እኔ እንኳን ልጠይቅ የፈለኩት እንደሚታወሰው ሐማስ በ72 ሰዓት ውስጥ አስከሬኖችን በህይወት ያሉትን መመለስ ይገባው ነበር፣ ግን እዚህ ያደረገ እስካሁን ድረስ የእስራኤልን ህብረተሰብ እንዲያመው ለማድረግ እስካሁን ድረስ ወደ 12 የሚሆኑትን ለቋን 16 ቀርቷን። ስለ እስራኤል መረጃ እስካላ ድረስ 6ቱን ፈልጎ ለማግኘት እንኳን አስቸጋሪ እንደሚሆን ነው። 10ን ግን የመልቀቅ አቅም አለው። ግን ሐማስ መልቀቅ የማይፈልገው የጦር መሳሪያ ላለመፍታት ነው ወይም ወደ ሁለተኛው ስቴፕ ስምምነት ላለመግባት ነው። አሁን በዛሬ ጠዋቱ ደግሞ ያደረገው ትንኮሳ እስራኤል ምናልባት ፕሮፖርሽናሊ ያልሆነ ጥፋት አጥፍታ የነበረው ስምምነት በሙሉ እንዲፈርስ ስለፈለገ ነው ይመስለኛልና አንተስ እንደ ወታደራዊ እይታ እንዴት ታየዋለህ? አመሰግናለሁ አቶ ሽሎሞ። ምክንያቱም ቅድም እንዳልኩት ነው ይሄ አሸባሪ
ለህዝቡ የማይራራ ደንታ የሌለው ጭፍን ዓላማ ያለው ነው። ምክንያቱም የሱ መሪዎች በውጭ ሀገር እየተንደላቀቁ ከሆቴል ሆቴል እየመረጡ ሲኖሩ እዚህ በአቧራና በከራውን የሚያዩን ህዝብ አላዘኑለትም፣ አላዩም። ዙሮ ይህ አሸባሪ የሚፈልገው እስራኤልን በዓለም በከፍተኛ ሁኔታ እንድትወገዝ ትንኮሳ አድርጎ እስራኤል ለምትወስደው እርምጃ ይኸው እሷ ናት ለማለት የሚያደርገው ጥረት ነው። ይህም ሊሳካለት አይችልም። እኔ ግን አንድ የምለው የመከላከያ ሰራዊቱ በአሁኑ ሰዓት ተሎ አጸፋ ከመስጠት ይልቅ ዲፕሎማሲውን ፖለቲከኞቻችን አስቀድመው ይህንን እንዲከላከሉ ማድረግ የተሻለ አማራጭ ይሆናል ብዬ አስባለሁ። አቶ ሽለሙ እኔ ወደ ሰሜኑ ክፍል ውሰዶትና አቶ ወርቄ እንግዲህ ከሰሞኑ እስራኤልና ሊባኖስ ያደረጉት ስምምነት አለ። ሆኖም ግን ሂዝቦላ አሁንም ራሱን የመገንባት ሁኔታዎች እንቅስቃሴዎች እያሳየ ነው። እስራኤልም እንዳለችው በወሰደችው እርምጃ እንዲህ አይነት እንቅስቃሴዎች ሲኖሩ ያው እዛ አካባቢ በአየር ኃይልም ቢሆን በተለያየ መሳሪያ እየጎዳች ባለበት ሁኔታ ነው። ይሄ ነገር እስከመቼ እንደዚህ ይቆያል? ስምምነቱስ እንዴት ሊጠበቅ ይችላል? በሊባኖስ በኩል በአሁን ሰዓት ምንም የተረጋጋ ነገር የለም በድንበሩ ላይ በደቡብ ሊባኖስ። እንግዲህ ትልቁ ወሳኙ የሊባኖስ መንግስት ነው። ሂዝቦላ እንደ ሐማስ አሸባሪ ነው፣ አገር አይደለም ያለው አሸባሪ ነው። እሱም ከሐማስ ተለይቶ ሊታይ አይችልም። ሆኖም ግን ወሳኙና ትልቁ ሚና የሚጫወተው የሊባኖስ መንግስት መሆን አለበት። ሊባኖስ ሰላም እንድትሆን የእስራኤልን ሰላም ማስጠበቅ ያስፈልጋል። ምክንያቱም ሂዝቦላን አሁን አቅም ካነሰው እርዳታ ጠይቆ ትጥቁን እንዲያስፈታ መረጃ በመስጠት እንቅስቃሴውን በእስራኤል በኩል እንዲገደብ ማድረግ የሊባኖስ መንግስት ኃላፊነት ነው። ይሄ ካልሆነ ግና ሂዝቦላ በተደራጀ ቁጥር ሊባኖስ እየጠፋች እንደምትሄድ የሊባኖስ መንግስት ይህን ጠንቅቆ ማወቅ ይገባዋል ብዬ አምናለሁ። አቶ ተስፋዬ እንግዲህ በዚሁ ጉዳይ ላይ እስራኤል በስምምነቱ መሰረት ያው የተወሰነ ቦታ ጦር ሰራዊቱ ለቆ ወጥቷል። በአሁን ሰዓት የአካባቢው ነዋሪዎች ስጋት የሆነው አንዳንድ እንቅስቃሴዎች ያያሉ። በነዋሪዎቹና በእንቅስቃሴው ላይ የጦር ሰራዊቱ የለም የሚል ንግግርም እየተሰማ ነው። በዚህ ጉዳይ ላይ እስራኤል ቆራጥ እርምጃ መውሰድ ያለባት መልሳ ያንን ቦታ መያዝ ነው ብለው ያስባሉ? አቶ እንግዲህ ሁለት ነገሮች አሉ። አንደኛው የሊባኖስ መንግስት ተጠናክሮ ሰራዊቱን አደራጅቶ ይህን አሸባሪ የሚዋጋና የሚያስታክስ ከሆነ እስራኤል ባለችበት ልትቆም ይገባል። ይህ ካልሆነ ግና ለሀገራችን ለህዝባችን ደህንነት የሚያሰጋ ከሆነ እስራኤል አሁንም የማይበገር እርምጃዋን መውሰድ ልትገደድ ይገባታል። ምክንያቱም ምንም አያመጡም በሚል ወይም በእንዝላልነት ሐማስ ያደረሰብንን በደልና ስቃይ የሚታወስ ነው። ስለዚህ ከአሁን በኋላ እስራኤል ምንም አያመጣም አንኮታክቶናል የሚለውን ትታ በንቃት ሰራዊቷን በማደራጀት አስፈላጊውን በሚንቀሳቀስ አማጺውን በሚንቀሳቀስበት ቆራጥ የሆነ እርምጃ የመውሰድ ኃላፊነትም ግዴታም አለባት ብዬ አስባለሁ። አቶ ተስፋዬ ሌላው አቶ ወርቄ የሰሜኑ ክፍል የህብረተሰቡ ሁኔታ እንግዲህ በአሁን ሰዓት ብዛት ያላቸው ወደ የቤቶቻቸው ተመልሰው ያው እንግዲህ መልሶ የመገንባት ሁኔታ ነው። ወደ ክሪያት ሽሞናም እንደዚሁም በተለያዩ ቦታዎች ኪቡትስ መቱል አካባቢ እንደዚሁ ሁኔታው እንዴት ነው? በሰሜኑ ሲዘዋወሩ ሲያዩት ህብረተሰቡ ካሁን ከዓመት በዓሉም ከነበረው ጋር ሲያያዝ ባለፈው ዓመት እንግዲህ ይሄን ዓመት በዓል በሌላ ቦታ ነው ያከበሩት። አሁን ቤታቸው ሆነው ይሄን ነገር ሲያከብሩ እንዴት ነው ስሜቱ የአካባቢው ህዝብ? ከሚገርም የሰሜኑ ክፍል ሁለት ድርብ በዓሎችን ነው ያከበረ። በጣም በእውነት ህዝባችን ጠንካራ ብርቱ በጦርነት የቆየ የማይመስል አካባቢው ወድሞበት ጠፍቶበት ልክ አሁን ሲመለስ ጥንካሬው ከፊቱ ላይ የሚነበብ
ጠንካራ ህዝብ ነው። ሁለት ድርብ አመት ባሎች አልኩት። አንደኛው ባህላዊ አመት ባል ሲሆን ሁለተኛ የታገቱት ልክ በሁለት አመታቸው በሲምካቶራ ታፍነው ሄደው አሁን በሲምካቶራ በመመለሳቸው ይሄ ሁለት ድርብ ባህል ነው። የህዝባችን ጥንካሬ ከፊቱ ላይ ይነበባል። በጦርነት የከረመ በጦርነት የኖረ አይመስልም። ምንም ቦታው ቢወድምበት ቢጠፋበትም ብዙ ንብረት ቢጠፋም ግን የእስራኤል ህዝብ ጠንካራ መሆኑን ለዓለም ያስመሰከረ ጀግና ህዝብ ነው ብዬ አምናለሁ። አቶ ተስፋዬ። አቶ ሽሎሞ የመጨረሻ ጥያቄ ካሉት? እኔ እንኳን አቶ ወርቄን ለጠየቀ ፈለኩት እንዴት ነው አሁን እንደሚታወሰው ብዙ የሆኑ የኑኽባ የሚባሉት ወይም ደግሞ ነብሰ ገዳዮች ሰርጸው ገብተው በ7 ቀን 10ኛ ወር ወገኖቻችን ያረዱ የፈጨፈጨፉ ያዋረዱ በግድ የደፈሩ በእኛ አጃሉ እና የግፍ ጭፍጨፋ ስላደረጉ አሁን እስራኤል ሀገር ውስጥ ለነሱ የተለየ ፍርድ ቤት ተቋቁሞ ህግ ተደንግጎ የሞት ፍርድ እንዲፈረድባቸው የሚል ኢታማር ቤን ግብር የሚባለው ሰውዬ አቅርቧንና ይሄን አንተ እንዴት ታየዋለህ? ይሄ ነገር ቢተገበር ሽብርተኞች በእስራኤል ላይ ያላቸውን እጅ ያነሳሉ፣ ጥሩ ጉርብትና ይፈጠራል ወይስ ደግሞ የሞት ፍርድ በዲሞክራሲ ሀገር ላይ መፍረዱ ነገሩን ሊያባብሰው እንጂ ሊያሻሽለው አይችልም? በዓለም አቀፍ ደረጃ እስራኤል እንዴት ትታያለችና አንተ ምን ታስባለህ በዚህ ላይ? እንዲህ ነው አቶ ሽሎሞ። በእርግጥ የገደለ መሞት አለ። የግል በነገራችን ላይ የግል ስሜትህን ነው የምጠይቀው። አሁን ፍርድ የሞት ፍርድ ሲፈረድ ጥሩ ነው። የገደለ ቢሞት ምንም አይደለም። የገደለ ምንጊዜም መሞት አለበት፣ የጎዳ መጎዳት አለበት። ግን እኔ አንድ የሚያሳስበኝ ይሄ ፍርድ ሲወጣ ለአሸባሪዎች ብቻ ነው ወይስ ሀገሪቱ እንደ መመሪያ አድርጋ በራሷ ዜጋ ላይም ልትጠቀም ነው? ይሄ ሁለቱ ይምታታል እና አንደኛ በዚህ በዲሞክራሲ ሀገር እስራኤል የዲሞክራሲ ሀገር ናት፣ የዲሞክራሲ ምንጭ ናት። ይሁንና አሁን ይሄ ሲሆን አንደኛ በዓለም ላይ ተቀባይነቱ ትንሽ እኛንን ሊጎዳን ይችላል። ሁለተኛ ይህ አሸባሪ መደምሰስ የኛ ለምሳሌ በሰመራ በይሁዳና ሰመራ አንዳንድ ጊዜ ወጣቶች በስሜት ሄደው ፍልስጤሞችን የሚጎዱ አሉ። ይሄ ስለነሱ ጭምርት ነው ወይ የሚለው ለኔ ትንሽ ያሳስበኛል። አቶ ወርቄ ተካ ከሰሜኑ የእስራኤል ክፍል ስለነበረን ቆይታ በጣም እናመሰግናለን። እንግዲህ ለወደፊት ደግሞ በተለያዩ ጉዳዮች ላይ ትንተና ይሰጡናል። እስከዛው ድረስ ሰላም ይቆዩ። መልካም ሳምንት አቶ ወርቄ። እኔም እጅግ በጣም አመሰግናለሁ አቶ ሽለሞን። አቶ አመሰግናለን አቶ ወርቄ። እጅግ አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። ለምን ወደ ፖለቲካ ለመግባት ፈለክ? አሁን ጥያቄ አሁን ለወደፊቱ ነው ወይስ ላለፈው? ከመጀመሪያው አላማ ፖለቲካ ለምን ልትገባ ወሰንክ? የመጀመሪያው አላማ ነው። ያው እንደምታስታውሰው እኛ ከዚህ ሀገር ከመጣን በኋላ በ1984 ዓመተ ምህረት ማህበረሰባችን አዲስ ነበር። አዲስ እንደመሆኑ ራሳችንም አዲሶች ነበርን። ወዲያው እዚህ ሀገር እንደመጣ ነው ያጋጠሙን ታሪካዊ አጋጣሚዎች በተለይ ማህበረሰቡ እንዴት አድርገው እንደተቀበለን ያው በሱዳን አድርገን ተጉዘን መተን ብዙ መስዋዕትነት ከፍለን ከመጣን በኋላና ቤተሰቦቻችን ዛው ኢትዮጵያ ቀርተው እዚህ በመጣንበት ጊዜ የሚደረግልን አቀባበል በጣም ስሙዝ የሆነ ቀላል የሆነ እኛ የመጣነው ከዚች ማርና ወተት ከሚዘንብባት ሀገር ናትና ምንም አይነት ችግር አያጋጥመንም ብለን ነበር የመጣነው እና ግን እኛ የምናስበውና በተግባር የምናያቸው ነገሮች የተለያዩ ነገሮች ሆኑ። አንዱ ትልቁ መሰረታዊ ማነሳሻ ነው ብዬ የኔ የማስበው ሶስት ነገሮች ናቸው።
አንዱ እኛ ከዚህ ሀገር እንደመጣን እኔ 11ኛ ክፍል ተምሬ ነበር የመጣሁት ወደ 12ኛ ልፌ ማለት ነው ኡልፓን ወይ ቭራይስት ቋንቋ ከተማርን በኋላ ወደ 12ኛ ለማጠናቀቅና ወይ ወደ ዩኒቨርሲቲ ለመግባት ፍላጎት እያሳየን ያኔ ኢትዮጵያውያኖች ሰርቲፊኬት አላመጣችሁም እውቅናችሁን ልንገምተው አንችልምና ሽራብራቡት ማለትም የኢንስታሌሽን የሽንት ቤት እና የእንጨት ጥገናና ደግሞ ወይም ደግሞ ውድወርክ የእንጨት ስራዎችን ከዚያ ብረት ስራዎችን ሲያሳትፉና ሁላችንም ቢሆን በጣም ገርሞን ነበር በተለይ እኔ ሌሎችም ለምን የተመጣጣነ እንትና አይሰጡንም ችሎታችን የሚመዝን የሚለው አንዱ በዚህ ምክንያት ብዙ ዲስአፖይንት ያደረገን ነገር ነበር ያንዱ ምክንያት ሁለተኛው ምክንያት ደግሞ ትልቁና ሜጀሩ እዚህ ሀገር ያን እንደዚያ ብለን ከመጣን በኋላ ኢትዮጵያ ስንኖር የነበር ቤተሰቦቻችን ሃይማኖታዊ ሰዎች ናቸው ቅዳሜና አክብረው ሰንበትና አክብረው የኦሪት ህግጋቶችን በሙሉ አክብረን እንኳን ሌላ የከተማ ትምህርት ቤት እንኳን በምንማርበት ጊዜ የክርስቲያን ስጋ አንበላም እንዳንበላ ሁሉ እየተከለከልን በሃይማኖታችን ኮርተን የምንኖር ሰዎችና ያው እንደማንኛውም ስራዌላዊ ሁሉ የህጉን አክብረን ግርዛት አድርገን ይህን ካልን በኋላ የጥቁር ይሁዲ በመሆናችሁ ከኢትዮጵያ የመጣችሁት እናንተ ሃይማኖታችሁ አጣራጣሪ ስለሆነ እናንተ ጊዮር ማድረግ አለባችሁ ወይ ደግሞ ኮንቨርዥን ማድረግ አለባችሁ ወይ ደግሞ እንደገና አዲስ ይሁዲ መሆን አለባችሁ የሚለው ጥያቄ በጣም ገረመንና ለምንኛ በእኛ ላይ መድሎ ይደረግብናል የሚለው ነገር ነው ሶስተኛው ምክንያታችን ደግሞ ቤተሰቦቻችን ይምጡልን ብለን በመንጠይቅበት ጊዜ ለኖ የናንተ ቤተሰቦች ቀስ ብለው ነው የሚመጡ ይላሉ ግን ባንድ በኩል ደግሞ እኛ እዛ የነበርንበት ተወካይ መስሪያ ቤቶች የጁሽ ኤጀንሲ የሚባለው መስሪያ ቤት ባለም አቀፍ ደረጃ ሰዎችን እየላኩ ሰዎችን እንዲመጡ ያደርጋሉ ስለዚህ እነዚህ ነገሮች እንዴት ሊፈጠሩ ይቻላሉ በምንድን ደረጃ ነው የሚለውን በመናይበት ጊዜ መፍትሄው አንድ መሆን መደራጀት መንቃት የበዲሞክራሲ ሀገር እስራኤል ሀገር ስለሆነች መብትን ማስከበር አለብን የሚለውን ሂደት በዚህ ነው የጀመርነው እና መጨረሻ ላይ እኔ ወደ ፖለቲካም የመጣሁበት ምክንያት በትግል 12ኛ ክፍል ተማሪዎች እንድንሆንና እኔ አስተዋውሳለሁ እንዲያውም ሚናላ ስቱደንት የሚባለው መስሪያ ቤት እዛ እኛን ኃላፊነት ሲወስድ አንተ የዛን ጊዜ ደጋፊያችን ነበርክ እንደ ማድሪክ ወይም ደግሞ የፕሮጀክቱ ኮኦርዲኔተር ነበርክ እና እዚያ ለምሳሌ የነበረው ነገር ለኛ በሩን ከፈተልን ከዚያ እኔ ሌኦቤክ የሚባለው ትምህርት ቤት 12ኛ ክፍል ገባን የሚገርም በአንድ አመት ውስጥ 12ኛ አጠናቀን እንዲያውም ውጤታችን ከ80 ከ90 በላይ ማትሪኩሌሽን ማለት ነው በዚህ ምክንያት ነው አንዱ በቃና ስለዚህ ያን ግን ለማድረግ እኛ ታግለን ነበር ማለት ነው ከዛ በኋላ የሃይማኖቱ ሁኔታ ደግሞ እኛ በየቦታው እየሄድን እየታገልን ወጣቶችን እያደራጀን የህብረተሰባችን መብት ማስከበር አለብን የሚለውን በየቦታው በመነየድበት ጊዜ ጥንካሬ እንደሚያስፈልግ ከተረዳን በኋላ አደረጃጀቶችን መጨረሻ ላይም ዩኒቨርሲቲ እየተማረን የእስራኤል ሀገር ያሉት ኢትዮጵያውያኖችን ዩኒቨርሲቲዎች ታስተውስ እንደሆነ የተማሪዎች ማህበር አቋቁመን ነበር ትክክል ያን ተማሪዎችን ያቋቋምነው ለምሳሌ ተማሪዎችን በመደገፍ ፋይናንሻሊ ድጋፍ ለማድረግ ከእስራኤል ማህበረሰብ እንዲያው አልፈንደን ከዓለም አቀፍ የተማሪዎች ድርጅት ወርልድ ዩኒየን ጁዊሽ ስቱደንትስ ዓለም አቀፍ አባል ሁሉ ሆነን ብዙ አስተዋጽኦ አድርገን ወጣቶቻችን ወደ ዩኒቨርሲቲ እንዲሄዱ ከዛ በኋላ መብታችን ካስከበርን በኋላ በመናደርጋቸው ትግሎች ማንኛውም ኢትዮጵያዊ ዩኒቨርሲቲ በሚሄድበት ጊዜ በነፃ ትምህርት እንዲማር ሁሉ ያደረግነበትም ያኔ ያደረግነው ትግል ነው መጨረሻ እንዳልኩህ እነዚህ ነገሮች ካንዱ ጋር የተያዙ ሲሆኑና ስለዚህ ፖለቲካ መፍትሄ ነው አልክ ፖለቲካውም መፍትሄ መሆን አለበትና ተጎታች ሳይሆን ጎታች መሆን አለብን የሚለው አመለካከት ከዚያ በመጣን ወደ ክነሴት ተወዳድሬ ያው 6 አመት ያገለግልኩ ማለት ይችላል አሁን ለወጥ አድርጌ ወደ ኢትዮጵያ ለወስደህ ነው ስለ እድገትህ ስለ ትውልድህ እንደው በመጠኑም ቢሆን እንግዲህ አሁን ነካ ያደረከው ይመስለኛል አሁን ግን በመጠኑም ቢሆን እስቲ ለተወሰኑ ደቂቃዎች ያህል እስቲ ስለ እድገትህና ስለ ትውልድህ ስለ አስተዳደግህ እኔ የተወለድኩበት ገጠር ሰቀልት ይባላል ሰቀልት የምትባል ቦታ የገጠር ከተማዋ አይምባ ትባላለች አባቴ እናቴን አግብቶ 11 ልጅ ሲወልዱ እኔ መሐከለኛው ነኝ ከ5 ከኔ በላይ 5 ከኔ በታች አሉ
ማከለኛው ሳንድዊች ነው ማለት ሳንድዊች ማከለኛ ማለት ነውና እኔ የተወለድኩበት እዛ ነው ወንዙን አስታውሳለሁ ልጅුኝ ድርማ ይባላል እዛ ከብተጅራ የሚባል ቦታ ከነው እንደም በኋላ አባቴ ምንድነው ያለው ልጆች አሉኝ ግን አሁን ወደ ይሁዲ ትምህርት ቤት ወዳለበት ቀረብ ማለት አለብኝ ልጆችን ፊደል ማስቆጠር አለብኝ ማስተማር አለብኝ ሲል መጀመሪያ ወደ ጠዳ የሚባል ከተማ ከዛ የኦርት ትምህርት ቤት ነበረ ጠዳ አንድ 4 አመት ተቀመጥን እዛ ነው ለመጀመሪያ ጊዜ አንደኛ ክፍል እኔ የጀመርኩት አስተማሪያችን ገዲያ ላይ አየልኝና አቂባ ብርሃን ይባላሉ ሁለቱ ነበሩ አንድ አመት እዛ ተማርኩ እድሜ 5 አመት 6 አመት ልጅ ነበርኩ ከዛ በኋላ አካባቢው ለአባቴ ለርሻ ለስራ ዓለም ስላልተመቸው ወደ ማጫ የሚባል የናቴ ቤተሰቦች አሉና ወደዛ ሄድን ከዛ ከሄድን በኋላ አንደኛ ወደ ሁለተኛ ለፌ ሁለተኛ ክፍል ደግሞ ማጫ የሚባል ትምህርት ቤት ማጫ ጊዮርጊስ ይባላል ከዚያ ባዩ መሐሪ እና ውብዩ ዳዊት የሚባሉ አስተማሪዎች ነበር አንደኛ እስከ 3ኛ የሚያስተምሩ ከዛ ተማርኩ ከዛ ወደ 3ኛ እንዳልፍ ወደ አምቦቨር ሄድኩ አምቦቨር የሚባለው ትምህርት ቤት ከኛ ገጠር አንስቶ ራቅ ያለ ነው አንድ አመት ያህል ሄድኩ ተራራማ ቦታ ስለነበርና በእግር ለመሄድ በጣም ተቸገርኩ ከዛ ማጫ የሚባለው ቦታ ሚሽነሪዎች የገነቡት ትምህርት ቤት ነበር እና ከዛ ትምህርት ቤት ደግሞ ከአንደኛ ክፍል እስከ 6ኛ ነበር እና ከዛ ከለቤታችንም ቅርብ ስለነበረ ያ ምስለ ያው ሁሉ ጊዜም በእግር ነው የምንሄደው መጀመሪያ አባቴ ከሚሽነሮች ትምህርት ቤት ሊሰደኝ በፊት አሁን ነው እንጂ በለምሳሌ በአዲስ አበባ ተሻሽሎ ነው እንጂ በሌሎች ከተማዎችም ቢሆን በአዲስ አበባም ጭምር በእግር ነው የሚካሄደው ነው ግን ምን አለ መሰለክ ያ ትምህርት ቤት ተራራ አለ ግን የሚሽነሪዎች ትምህርት ቤት ነው እና አባቴ ሚሽን ትምህርት ቤት ከሚባለው ሚስዮን ነው የሚባለው ጊዜ እንድማር አልፈለገም ነበር ግን ካለው ተጨባጭ ሁኔታ አማራጭ የለም አዎ ግን እዛ ደግሞ ሚስዮኖች ያኔ የነበራቸውን አመለካከት እየቀሩ ግማሹ አስተማሪዎችን ደሞዝ የሚከፍላቸው መንግስት ነው ያነ ቦታ የመንግስት ትምህርት ቤት መሆን በሚጀምርበት ጊዜ 1 አመት 3 አመት አምቦቨር ከተማርኩ በኋላ ተመልሼ 4ኛ 5ኛ 6ኛ ማጫ ተማርኩ ከዛ 6ኛ ክፍል ማትሪኩሌሽን ተፈትኝ በ1970 ዓመተ ምህረት በኢትዮጵያ አቆጣጠር ማለት ነው ከዛ ተመልሼ ወደ አምቦቨር ሂጄ አምቦቨር 7ኛ 8ኛ 9ኛ 1 አመት አምቦቨር ተቀምጦ ነበር ከዛ በኋላ 10ኛ እና 11ኛ አዘዞ የሚባል ትምህርት ቤት ተከራይቼ እዛ ነበር እኔ የምማረው እና ይህን የትምህርት ሂደታችን እኔ በመማርበት ጊዜ መሰረታዊ ነገሩ ግን ነበር መሰረታዊ ነገሩ ምንድነው እኛ ከይሁዲ ሃይማኖት ውጭ ሌላ ምናውቀው ሃይማኖት የለንም እንዳልኩ ሁሉም ሃይማኖት ተከባሪ ነው በርግጥ እንደዚህ ሀገር በጣም አክራሪነትም የለም ግዴታ እዚህ ሀገር 3 ጊዜ አንተው መጾለት አለ በኔ አላስታውስም 3 ጊዜ በቀን አንጾልተው ነበር የሚጾሉት ብዙ ትልቆች ናቸው ግን ከቃል ወደ ቃል ሁሉ ጊዜ የት መጣን ማን እንደሆን ማንነታችን ሃይማኖታችን ስነ ምግባር እነዚህ ነገሮች ሁሉ ከቤትና ከትምህርት ቤት ነው እኔ እጂ ያደኩት መችላለሁ ግን በነገራችን ላይ ከዛ ደግሞ እኔ እንደመሰርከነው የፖለቲካ ንቃትም ተጀምሮ ነበር ማለት ይችላልው ወቅቱ የመንግስቱ ኃይለ ማርያም መንግስት አገዛዝ የኮሙኒዝም አገዛዝ ነበር የኮሙኒዝም አገዛዝ ብዙ ጊዜ እኔ አስተዋውሳለሁ የማህይም ትምህርት አስተማሪዎችን መረስ ላራሹ ማህይምነትን ማጥፋት የሚባል እድገት በህብረት እየተባለ እኔ እድሜ ትንሽ ቢሆንም በነገራችን ላይ ግን የወጣቶች ማህበር ነበር አይኦማ ይባላል ሴቶች ደግሞ አይሴማ ይባላል ከዛ ሁሉ እየተሰባሰበን እሁድና በተለይ እሁድ ሁሉ ጊዜ የንቃትና የማንቃት ትምህርት ቤት ነበር ስለዚህ በነገራችን ላይ ከዛ ጀምሮ ነው ፖለቲካ የመጣው ማለት ነው ያ ንቃት ነው ፖለቲካ መጣው የፖለቲካ አንቂ ነበርኩ በነገራችን የወጣቶች ማህበር ለምሳሌ የማርክሲዝም የሊዝም ሪዮት ዓለምን እየተማርኩ እያመጣው ለተማሪዎች ከሳሳፊዎች ሁሉ ሳስተምራቸው ነበር እና ያኔ በፊት ነው የተጀመረው አቶ ሽሎሞ ይኸውልህ አሁን እዚህ ላይ እንዳለ የሱዳን ጉዞ እንደታሰበ በልጅነት እድሜህ ነው በተለያዩ ወቅቶች ያው አብረን ስለምንሰራ ስለ ሱዳን በተለይ የሱዳንን ጉዞ በማስመልከት በሱዳንን የተከፈለውን መስዋዕትነት በማስመልከት ብዙ በልብህ አለ እንዴት ተወሰነ
ጉዞስ እንዴት ነበር? የሱዳን ጉዞ የሚለው ከየት የመጣ መሰለ? በ1980 በዚህ በፈረንጆች ማለት ነው። እኛ 4 አመት ወደዚህ ከመጣታችን በፊት እኛ በ76 ነው የመጣ ነው። በ72 ዓመተ ምህረት አካባቢ ብዙ ነገሮች ሲነገሩ ነበር። በትግራይ አካባቢ የነበሩት ቤተ እስራኤሎች ወደ እስራኤል ሀገር ሂደዋል። እነሱም የሄዱበት በትግራይ አካባቢ ቲፒኤልኤፍ እና የሴንትራል መንግስቱ የመንግስቱ ኃይለ ማርያም ጥላቻ ብዙ ጊዜ ይሁዲዎችን ወደ ሱዳን ሀገር እንዲሄዱ አድርጓቸው ነበር። ከዚህ በተጨማሪ ደግሞ አንዳንድ የኛ ወጣቶች ውጊያ በመኖሩ ኢሚግሬትድ ሆነው ቤታቸውን እየለቀቁ ወደ ሱዳን ሀገር ተሰደዱ። ከትግራይ ማለት ነው። ከዛ ደግሞ የኢሃፓ አባላት የነበሩት ተማሪዎች እንደነ ውቤ ገዳሙ እንደነ እሱ ቢጋበዛል አነ ውቤ ገዳሙ እና አዲሱ መሰለ እነ ወርቁ አጣኔ ይባላሉ። የተለያዩ ወጣቶችም የኢሃፓ ተመልማዮችና አሰልጣኞች ስለነበሩ የኛ ሜንተሮች ነበር። በነገራችን ላይ እኛ ልጆች ነን፣ እነሱ ትልቆች ናቸው እና እነሱ ደግሞ በበረሃ እንደነበሩ ወደ ሱዳን ሀገር ሄደዋል። ስለዚህ አንዳንድ ወሬዎችን እንሰማ ነበር። ወሬው እንዴት ነው? በተለይ በትግራይ አካባቢ ያሉት ቤተ እስራኤሎች ከሱዳን ሀገር የእስራኤል ሀገር ሞሳድ ወሰዳቸው ከሱዳን። ስለዚህ እናንተም ወደ ሱዳን መሄድ አለባችሁ በሚባልበት ጊዜ ብዙ ጊዜ በነገራችን ላይ ታሪኮች የሚነገሩት አንዳንድ ማፌ ታሪክም አለ። ትምህርት ቤት እየተማርን አምቦበር ነው በተለይ ከዛ ብዙ ነጮች ደግሞ ይመጡ ነበር አምቦበር። ብዙ ጥያቄዎችን ይጠይቃሉ፣ መልእክቶችን ያስተላልፉ። የሞሳድ ሰዎች፣ የኦርት ሰዎች ብዙ ነገሮች ነበሩና ከዛ ወደ በሱዳን አርጎ የእስራኤል ሀገር ሞሳድ ኔትወርክ እንደሰራ በወሬ ብቻ ነው፣ ምንም ማስረጃ የለም፣ ጽሁፍ የለም እንደሆነና ያን በሰማነበት ጊዜ በተለይ ወጣቶች እኛ ከዚህ ሀገር ፊውቸር የለን ምንም፣ እኛ ወደ እስራኤል ሀገር መሄድ አለብን። አያት ቅማቶቻችን ሲያስቧት ሲያልሟት የነበረ ታሪክና የና አባ ማህሪን ታሪክ ሁሉ በጽሁፍ እያነበብን ታንጸን የወጣቶች ነን እና የዛኔ ብዙ ጊዜ ቤተሰብ ሳይሆን እስቲ መጀመሪያ ወጣቶች ይሄዱ በርሃን በእግራቸው ሄዶ ማቋቋም የሚችሉ ጥንካሬ ያላቸው በመባል በ1972 ዓመተ ምህረት በ73 ዓመተ ምህረት በ72 ዓመተ ምህረት እንደ ኢትዮጵያ መቆጣጠር ማለት ነው 81 እና 82 ዓመተ ምህረት የኛ የተወሰኑ ግሩፖች ከትምህርት ቤት ከአምቦበር አካባቢ ሰራምሌ ማጫ እዛው አካባቢ የነበሩ ወጣቶች ወደ መተማ ሄደው በሚሄዱበት ጊዜ እነሰሙ መንግስቴ ዮሴፍ ፍሳሃም ይባላሉ ብዙዎች ናቸው ወደ 40 ምናምን ከዛ በላይ የሚሆኑ ሰዎች ነፍሳቸውን ይማር እንጂ እናሻግረው መሐሪ ከነ ልጆቹ ጋር ብዙ ሰዎች መንገድ ላይ ሄደው መንገድ ይያዙና የደርግ መንግስት ያመጣቸዋል። እነሱ ቶች ተደረጉ፣ ተደበደቡ፣ ታሰሩ። ያኔ ደግሞ ወዲያውኑ ደግሞ አምቦበር የሞሳድ ሴንተር ሆነች ተብሎ ደግሞ አስተማሪዎቻችን እና አስናቀው ሰንደቄን ነገዳል ያየል ነፍሱን ይማረውና ሰፋየጤን አስተማሪዎቻችን እና አብርሃም ቀሃት ደግሞ ሊያሲል ወደዚህ ሀገር መጡ። ከዛ በፊት እነ ፈረዳ አዝዘው ነፍሱን ይማረው እንጂ አስተማሪ ነበር። እነሱ ሁሉ የመንግስት ባለስልጣኖች በኮሙኒስቶች ሊይዟቸው በሚሉበት ጊዜ እነዚህ ነገሮች ለምን ነው እየተባለ ግን የሆነው ስፕሪት የነበረው መንፈስ በሙሉ በቃ ኢትዮጵያ መቀመጥ አልነበረ። ስለዚህ እኛ ወጣቶች እየተደራጀን ቢሆንም እንኳን ሰዎች ታስረው የሚገርም አቶ ፋሲል እስር ቤት ይያሉ እየተደበደቡ በዚህ በጎን ደግሞ ወጣቶች ወደ ሱዳን ይሄድ ነበር። በዛ ምክንያት እኔ ያን ጊዜ የነበረውን የወቅቱን የነበረውን ግፊት እኔ ለመረዳት እንኳንና በዚህ ምክንያት እንግዲህ ቤተሰብ ብቻህን ነው ወይስ ከቤተሰብ ጋር ነው? እኔ መጀመሪያ ከወንድሞቼ ጋር ነው። ያን ጊዜ እኔ 16 ዓመት ልጅ ነበር። ወላጆችን እንዲያውም የነገርናቸው ልንሄድ አንድ ቀን ሁለት ቀን ሲቀር ብቻ ነው። የሚገርምህ ማታ ወጣቶች እንገናኛለን ከሆነ ቦታ ተነገና ሱዳን እንሄድ በሱዳን አርጎ ወደ እስራኤል ሀገር መሄድ ይቻላል ሲባል ያው እንደምታውቀው እኛ የአውሮፕላን ምን ማለት እንደሆነ አናውቅም። በመኪና ሄደም ቢሆን አንድ የሁለቴ ነው በህይወታችን እንጂ ሁሉ ጊዜም ስለዚህ በእግር 700 600 800 ኪሎ ሜትር መጓዝ ምንም ያስፈራራን ነገር የለም። እስቲ ቆይ አሁን ስለዚህ በእግራችን የመሄዱ ውሳኔ ምንም ችግር የለውም። ግን መንገድ ላይ ሊያጋጥም የሚችለውን አንኪላፋዎች ወይም ለምሳሌ መሰናክሎች ማለት ነው ወንበዴዎች አሉ፣ ሽፍቶች አሉ፣ አውሬዎች አሉ፣ በሽታ አለ፣ ረሃብ አለ። የምትሄድበትን መንገድ ትክክለኛ የሚመራ ሰው ካላገኘ አደጋ መሆኑን ሁሉ እናውቃለን።
እንዲያውም አንዳንድ ሰዎች መንገድ ሄደው ሴቶች ተደፍረዋን ወንዶች ተደብድበዋን ብዙ ስቃይ ነው ያሳለፍነው ግን ያ እየተነገረን የሚገርም ነገር ግን ተነሳችሁ ሁልጊዜም ሁሉም እንሄድ ነው የሚለው ኦኬ አንተ እንዳልከኝ ከወላጆች አልሳተፍም በዚህ ጉዞ መጀመሪያ እንዳውም የሰሙት ዘግይቶ ነው ብለኛል ከወንድሞች ጋር ነው ተነስተህ መንገድ የጀመርከው ወንድሞች ሁለት ወንድሞች ሚስቶች ነበሮቸው እህቴ አንዲት እህቴ እኔ እና ከዛው አካባቢ የመጣ ነው ሶስት ወንድሞች ይቅርታ አንድ ወንድም ያላገባም ነበር ሁለት ወንድሞች ግን ሚስቶች ነበሯቸው እና ያንዳ አካባቢ ሰዎች በአጠቃላይ 47 ሰዎች ነን ጉዞ የጀመርነው 47 ሰዎች ናቸው ከዛ ላይ ጉዞ ከየት ነው የጀመራችሁት እስቲ ጉዞን የጀመርነው ከገጠራችን ነው ከገጠራችን ማጫ ይባላል ከማጫ አዘዞ የሚባል ቦታ አለ አዘዞን አቋርጠን ወደዚያ ወደ ደዋዶ የሚባል ቦታ አለ ደዋዶን አልፈን በዚህ አድርገን ቲሃ የሚባል ቦታ አለ ከቲሃ ወደ ኩሊት የሚባል ቦታ አለ ከኩሊት እስከ ቲሃ ሄደን የገባ ነው ማለት ነው እና ይሄ ጉዟችን 46 ጓዙ መጀመሪያ ምን ያህል ጊዜ ፈጀባችሁ ሱዳን ለመድረስ ያው እኛ 47 ሰዎች ባንድ ጊዜ አይደለም የወጣ ነው በተለያዩ አቅጣጫዎች ነው የምጠር ግን ሁላችን ከሆነ ቦታ የቦታው ስም ረሳውት እዛ ነው የተገናኘ ነው መንገድ ላይ ያለን ነው በነገራችን ላይ መሪዎቻችን ናዳነ ሰማል ይባላሉ እናቲቱ ታንጉት ልጅ አለም ትባላለች በጣም የምትገርም ሴት ይሆናት የሷ ልጆች ናቸው እናቶ በለጠ የሚባሉ ሰው ይያለ በቶ በለጠ ኦፍራ የሚባል ቦታ የነበረ የካባ የምትባል ኦሬክዴል ልጅ አለቻቸው የነሱ ቤተሰቦች እነሱ ናቸው የኛ መሪዎቻችን የነበሩ እነሱ ነበር የተባበሩ መንገዱን ያሳዩን ማለት ነው እና እኛ መጀመሪያ ከአንድ አካባቢ ወጣን 17 ነን 17 ወተን ሁለት ቀን ከተጓዝን በኋላ ከበረሃው ላይ በመንደርስበት ጊዜ እነዚህን አገኘናቸው ከናቶ በለጠ ከሚባለው ሰው የከነሱ ሰፈር ከዛ ካንድ ላይ ሆነን እና ባሰማሌ እና ባማሃሪ ለምሳሌ አታክልት ሙሉ ብዙ ጊዜ እዚ ቴሌቪዥናችሁ ነው ኤሬዝ እነሱ እና አምባዋለም ይባላል ሌሎችም እና ካንድ ላይ ሆነን መጨረሻ ላይ ጉዟችን ተጓዝን በአጠቃላይ የኛ ጉዞ ወደ ባልሳሳት ወደ 10 ቀን ነው የፈጀበት ሱዳን ድንበር ሄደን ለመግባት ለማለት ነው ግን የሆነው እንዴት ነው ሱዳን ሄደን እንደገባን በእውነት መንገድ በጣም ብዙ ነበር የተሰቃየ ኦኬ እዚህ ላይ አንድ በእውነት አንድ ለንገር ለምሳሌ ካጋጠመንታ ችግር እንዴት ነው አንድ አዝመራው የሚባል ጓደኛ ነበርና ቀን ሄደን ለሊት ሄደን ቀን እናርፋለን ቀን ምናርበት ሁለት ምክንያቶች አሉ አንደኛ ለሊት ነው የምንሄደው ቀን የምናርፍበት ሁለት ምክንያቶች አሉ አንደኛ መንገዱን ዞር ብለ ለጠላት ለማታየት ወይ ወንበዴዎች ወይ ሽፍታዎች እንዳይዙና ሁለተኛ ደግሞ በጣም ፀሐያማ ሰዓት ነው በፀሐያማ ሰዓት ባቡ ምናምን አስቸጋሪ ነው ስለዚህ እኛ አንድ ቀን ለሊት ስንጓዝ ወለን ረፈድፈድ ካለ በኋላ ከሆነ ወንዝ ደረስንና መቼም ነኝ አንዳንድ ቀበጥባጣ ነገር ነበርኩና ዝብር ተሰክራን ነኝ እና አዝመራው የሚባለው ሰው የጋር ሆኖ የኛን መሪ አቶ አዳነ ይባላል አዳነ ሰማልኝ እሱን ትተን እዛማዶ ውሃለ ሲለን እንሄድና በጣም ሙቀት ነበር ትልቅ ወንዝ ነው ከዛ ወንዝ ደን እንግባ ብለን እኔና አዝመራው ሁለታችን ሄድን በመነድበት ጊዜ በባህር አለው ከባህሩ ስታዩ ውሃው በጣም ጥቁር ነው በጣም የሚገርም ውሃ ነው በጣም ደስ አለን ያው አሁን ውሃ እንግዲህ እኛም ቀድተን ኮዳ ምናምን ይዘን ነበር ያን ለዚያ ለወንድሞቻችን እንነግራቸዋለን ብለን ሳንናገር ማለት ነው የተነ ሜትሮች ነው ይሄድነውና ከዛ ሄደን እንደዚህ በመንቆምበት ጊዜ በሚያስደንቅ ሁኔታ እንደዚህ ወጣና አዞ ማለት ነው ሊበላን ማለት ነው አፉን በሚከፍትበት እንደዚህ ብሎ አይኑን በሚያይበት ጊዜ ሩጠን እኛ ስንሄድ ተወንጭፎ መጥቶ ሊዘን ቀርቦ ነው አሁን እዛ ላይ በመናድበት ጊዜ የሚገርም እኔ ያን ጓደኛ ያዝመራው የሚባለው ጥቁር ሰውዬ ነው መልኩ አሁን አዝመራው ይሄ ውሃ በታክቲክ አዝመራው ይሄውን ያንተን አይን ያንተን ፊት ይመስላል መጥቆሩ እያልኩ እንደዚህ እንደተናገር ያና አዞ እንደዚህ ሲወጣ የደነገጥ ነው መደንገጥና በእውነት ህይወታችን አደጋ ላይ የነበረውን ተወንጭፎ መጥቶ ከሄድን በኋላ እንኳን እየተከተለን መጥቶ አዞ እንደዚህ ነው ያው እኛ በናሽናል ጂኦግራፊ እንዳየን እሺ ከዛ በኋላ ሄደን ለአዳነ ነብሱን ይማረው እንጂ ሙቷን በእውነት በጣም ጥሩ ሰው ነበር በመነግርበት አዘነ በጣም
እኔ እናንተን በሰላም ለማድረስ እንጂ እናንተ ቀበጥ ባጣዎች በማታውቁት ቦታ ሄደ ከዚያ ባህር አዞ እንዳላውቃለሁ እኔም ወስዳችሁን እንዴት አድርግ በምን ጥንቃቄ ውሃ መቅዳት እንዳለብን ብሎ ሲል በእውነት ወንድሞቼ ትልቆች ወንድሞቼ ነበሩ ሁለቱም ነፍሳቸውን ማርሞተዋን አንዱ በ33 አመቱ የሞተው አንዱ ደግሞ በሱዳን ሀገር አብርሃም ሞላ ይባላል ወንድሞች አለቀሱ ያለቀሱት እንዴት ነው እንዴት እኛ በሰላም እንሄዳለን ይያልክ አንተ ብለው እና ትንሽ ወንድማቸው ነው ግን ለማንኛውም ከዚህ በተጨማሪ መንገዱ እንዴት ነበር ሽፍታ አላጋጠማችሁ በጣም ብዙ ወንበዴዎች አላጋጠማችሁ እኛ በጣም ብዙ ቻሌንጆችን አጋጥመውናል ይገርማን እኛ መንገድ ላይ እየሄድን እንትን ሰቀልት የሚባል ቦታ አንስተን በተወለድኩበት ሀገር አድርገን ነው በነገራችን ላይ አልፈን ሄድን በመንሄድበት ጊዜ ድዋዶ የሚባል ቦታ በመንደስ ከመነደርስ ድረስ ከዛ በፊት ያመጣን አንድ እንትናችን ነበረ መሪያችን አንድ ቀን ማታኔ አጎቶች ሰቀልት የሚባል ቦታ የሹላ ሞላ አባት ተሻገር ሞላ ይባላል ከነሱ ቤት አረፍ ብለን ከዛ ጠላ መጣና ጠላው ጠጥቶ ምናም ብሎ ያ ሰውዬ መሪያችን እስከ ድዋዶ ሊያደርስና ከድዋዶ ደግሞ ሌሎችን ወስደውን እስከ እናቶ በለጠ ቤት የሚያደርሱን የተባለ ሰውዬ ትንሽ ጠጣና ሰከረ በሚሰክርበት ጊዜ እሺ ተከተላችኋለሁ ብሎ ጠፋ እሱ በሚጠፋበት ጊዜ አጎቴ ያባቴ ወንድም ነፍሱ ይማረው እንጂ ተሻገር ሞላ ጠበንጃውን ይዞ ወንድሙን አስከትሎ እንዴት የወንድሞችን ልጆች በረሃ ላይ ጥላቸዋለሁ በማለት 17ቱን ዞን እስከ ድዋዶ የሚባል ቦታ ጧት ሊነጋ ሲል ደረሰ ጧት ሊነጋ በመንደርስበት ጊዜ ለሊት ማለት ነው ከዛ እንግዲህ እኔ ልመለስ ነው እናንተ ግን ማን አመጣችሁ አትበል ያካባቢ ካወቁን የኔ ያስሩኛል ያስደበድቡኛል ብሎ ጥሎን በሚያድበት ጊዜ እኛ በራሳችን በሶስት ግሩፕ ተከፋፍለን ከነ ታንጉት ልጅ አለ የምትባል ሴትዮ ከነሱ ቤት ደረስን እዚያ እንደደረስን ያቺ ሴትዮ በእውነት በጥሩ አቀባበል አደረገችልን ይሁዲ ናት እንኳን መጣችሁ ምናምን ተባለ ከዛ መሪዎቻችን ማግኘት ነበር ማን ያመጣችሁ ስለነ ከሌ ነበር ያመጣና እንዴ ኢንሰካራም ሱናምናችሁ ትመጣላችሁ የተሻለ ዘውዛችሁ አትመጡም ብላ ያቺ ሴትዮ ከፋፈለችና ከአራት ቤት ታስቀምጠናለች ከአራት ቤት አስቀምጣንን 17ቱን እንጀራ መጣልን በላን በደም አስተናገደችን በእንግዲህ ዘምላችሁ ተኝዛችሁ አሉ ሰው ከመጣ እናንተ እንግዶች ነን ከዚህ ለሰርግ መተን ነው ብላችሁ ተናገሩ ሌላ ምክንያት እንዳማት ታጣቂዎች መተው ከዚህ ምናምን ሰው ገባ ሲባል ከይዘው እንዳይዟችሁ ኋላ ማታ በመንወጣበት ጊዜ ያው ምን ከፍለው ለእንትኖቻችን ከፈልን ገንዘብ ለመሪዎቻችን አቅጣጫ ሰጡን እንዴት እንደምንሄል ምናምን በሚኖርበት ጊዜ ከቤቱ ሰፈሩ እንደወጣን አንድ የኛ አብራክ ይወጣ ከእስራኤል አብራክ ይወጣ ሰውዬ ቆሞ አለን ምንድነው የምንቆመው አይ እናንተ በዚህ አልፋችሁ ስተዱን የጎበዝ አለቃ ነው ወይ ገንዘብ ትከፍላላችሁ ካልፈለም በቀን አስራችኋለሁ ይልና ታው ተፈጠረ አንተኛን ማታውቀን ሆነህ ነው እነዚህ እኮ ያቃችኋል እኛን አያውቀንም ግን መሪዎቻችን ያውቃሉ ጎረቤቶች ናቸው አሁን ጭቅጭቅ ተፈጠረ እዛ አንዳንድ ትልቅ ሰዎችም ነበሩ ምናሉ በሉ አትጨቃጨቁ ገና ብዙ መንገድ አላችሁ እና ገንዘብ ስጡ ተባለን ገንዘብ አወጣን ሰጠን ሄድን አሁን ስንሄዳ አልረሳ ነው ሄድን አሁን ሄድና ኩርኮምበል የሚባል ቦታ ደረስን ከስንት ጊዜ በኋላ ያን ቀን ሞዲያው ነው ኩርኮምበል የሚባለው ለዝ ሄደን ስንሄዳደርና ኩርኮምበል የሚባል ቦታ በመንደርስበት ጊዜ ደግሞ አሁን እኛ 17ቱ እንደዚህ እንሄዳለን አዳነ የሚባለው ሰውዬ ይመራናን አንድ ሰውዬ እኔ አስተውሳለሁ የዶሮውን እንኳን አስተውሳ እንደዚህ አድርጎ አንጠልጥሎ ይዞ ቀይ ዶሮ አሁን ምን አለነ እናንተ የወት ሰዎች ናችሁ ያው አካባቢው ሰውዬ ነው እኛ አካባቢው ሰዎች አለመሆናችን ተረድቷል በረሃ ላይ ነው ጫካ ነው አሁን ምን ያለነን ወይ እናንተ አሁን ወይ ገንዘብ ተሰጡኛላችሁ ወይ ሪብዬ ላስዛችሁ ነኝ ይለና ለምን ነው ተምተምተረን አሁን አንድ ወንድሜ ነብሱን ይማረው እንጂ ጠንካራ ነው ሌሎችም አሉ በቃ እንነቀውና እንዴት አንድ ሰው ዶሮ ዞ እኛን እንዴት ገንዘብ ክፈሉ ይለናል እንዴት ሊገፈን ይላል በቀር ወይ እያንዳንዳችሁ ገንዘብ ትከፍላላችሁ ከዚህ ያላችሁት በሙሉ በነብስ ወከፍ በቀር ግን ሪብዬ ለሊቀ መንበር ያስጄ ላሳስራችሁ ነኝ አሁን እንደገና ስሙ ጠብ አስፈላጊ አይደለም የተወሰነ ገንዘብ አወጣጡና ተብለን እኔ ያስታውሳለሁ 3 ብር አዋጣን እያንዳንዳችን ለዘውየው ሰጠነው ተገቢ አይደለም ወይም አንተ ወገናችን ልትሆን ትችላለህ ያልነው የሚገርምህ የመጀመሪያው ሰውዬም ስንወጣ ያዘነ ሰውዬም እስራኤል ሀገር መጥቶ ናታንያ ነው የሞተው በእውነት እንደዚያ ዶሮ ተሸክሞ የመጣው ሰውዬም በእስራኤል ነው አሁን መጨረሻ ላይ ይሄ ከመጡት ሰዎች ከነሱ መካከል ነው
መጨረሻ ላይ ገንዘብ ከፈል ነው ወንድም የመናለ አንዶች ግሞች እንነቀውና ከዚህ ማንንም ያየነው ሰለው ጫካ ነው ለምን አንገቱ ነው ሰው መግደል ተገቢ አይደለም እኛም መንገዛችን ለተቀደሰ ሀገር ነው በለተቀደሰ ሀገር የምንሄድ ሰዎች ሰው ገለን ደም አፈሰን አንሄድም ገንዘብ ነው የሚቀርብን ገንዘቡን ሰጠን ሄድን መጨረሻ ላይ ወርደን ታች በረሃው ላይ ዋለን ውሃ ጠጣን ከዋና ዋሻ ተጠብቀን ወጣን ከዋሻው ስንገባ ያዩን ሰዎች ደግሞ ነበሩ ከዛ በኋላ አሁን ይሄ ወደነ አቶ በለጠ እንዳልኩ ወደነ የካባ አባት ቤተሰብ ሰፈር ማለት ነው ከዛ በመንደርስበት ጊዜ እዛ ላይ እንደዋልን ማታ ደሞ አሁንም ሰዎች መጡና በብዙ የጠበንጃ ዘው ምናምን ብለው ጥይት ይተኩሳሉ ተኮሱ ሊያስፈራሩን ምናሉ እዚህ የመጣችሁ ታይተናችኋል ገንዘብ መክፈል አለባችሁ ገንዘብ ካዘፈላ በዚህ አርፋችሁ አትሄዱም በቀር ደግሞ አስረን ለመንግስት እንመልሳችኋለን እንደገና ከዛን ጊዜ የኛ መሪዎች ምናሉ ስሙ አንድ ሰው ከዚህ ገንዘብ አይከፍልም እነዚህን ሰዎች እናውቃቸዋለን ሽፍታን በሽፍታ ነው እኛ ምናሸንፈው ስለዚህ ምናሉ ስሙ አሏቸው ወጥተው የኛ መሪዎች ማለት ነው ከፈለጋችሁ ከኛ ጋር ተደራደሩ ህዝብ ወገኖቻችን ግን ያመጣናቸውን ሰዎች አትነኳቸው እኛ መንገደኞች ነን እኛ የምትጠይቁት ነገር ካለ እኛን ጠይቁ እናንተን እንኳን እናውቃችኋለን እነማን ናችሁ ይተዋወቃሉ አዎ እናንተ ራሳችሁ ቤተ እስራኤል አይደላችሁ ክርስቲና ብትነሱም ግን እናንተ እስራኤሎች ናችሁ በወገናችሁ ላይ ለምን ትጫወታላችሁ ብለው ሲያስፈራሯቸው የዛን ጊዜ ሴኮ ሰዓት የሚባላል ቀይንትን ያወቀ ሰዓት ነው አዎ የኛ ወንድማች ያን መሪያችን አዳነ የሚባለው ውጣር ረገነ ሰዓቱን ያኛው ደግሞ ሌላ 2 ሰዓት ሰጧቸው በቃ ይሄን ሰዓት ወሰዱ ሽጣችሁ ብሉት እነዚህን ወገኖቻችን ፓስ አድርጉልናሉ እንደገና ሄድን እንደዚያው ለን እኛ ጉዟችን ቀጠልን ከዛ በኋላ መንገድ ላይ የሄድን ያጋጠመን ችግር ያው የራብ የውሃ መጠማት ነው እንጂ አንደኛ ማታ ሌሊት ነው የምትሄዱት አዎ ሌሊት ነው መብራት የለም ምንም የለም ሻማ ይዛችኋል ወይም ፋኖስ ወይም ሌላ ነገር ይዛችኋል እንዴት ነበር የሌሊቱ ጉዞ እንደውም የሌሊትን መንገድ የመሰለ ነገር የለም ኦኬ የሌሊት መንገድ አንደኛ አያደክምም ሙቀት የለውም ቀዝቃዛ ነው ኤነርጂ አለ ግነጂ ይሰጣል እኛ ደግሞ የገጠር ሰዎች ነን በጨለማው ሁሉ ማታ ከብት እየነዳን ፍየል እየነዳን ልምድ ለመለመድ ነው ደግሞ እንዳጋጣሚ እኛ ስንወጣ አንድ ያልነገርኩ ካልኩሌት አድርገን ያወጣ ነው ጨረቃይቱ መቼ ነው ሙሉ የምትሆን የሚለው ነው በነገራችን ላይ በጨረቃ ስትሄድ እንደዚህ ሀገር መብራት ምናምን ስለሌለው በቃ የእንትን ጉዞ ነው ይሄን አቋለው እና የጨለማ ጉዞ ነው ማለት አይቻልም በርግጥ እንደቀና አይሆንም ግን በጨረቃ በመተሄድበት ጊዜ እስከ 300 ሜትር እስከ 400 ሜትር ሰው የማየት መብት ችሎታ አለ የማዳመጥ የኛ የበረሃ ሰዎች ነን እዚያው ያደ ገጠር ሰዎች ነን እና ምንም የጉዞ እንኳን ግን በርግጥ ድካሙ ግን አንዳንድ ጊዜ በቆመናችን ይሄድን ቅልፍ ይዘን ነበር ምግብ ብለሃል ረሃብ ውሃ ጥማት ብለሃል እንበል በመጀመሪያዎቹ ቀናት ሽሎሞ ያው እንዳልከው እንጀራም ትበላላችሁ ምንም አግኝታችኋል ቀናት እየጨመሩ ሲሄዱና መንደሮችም አካባቢ በዛ አካባቢ የማይታይበት ቦታ ምን ዳቦ ቆሎ ነበረ ኦኬ ዳቦ ቆሎ ማለት 3-4 ፍሬ 3-4 ፍሬዎችን ዳቦ ቆሎ ተቆረጥማለህ ትንሽ ውሃ ተጠጣለህ ትሄዳለህ በቃ ሌላ ምንም ነገር የለም እና ከዛ በፊት የ2 ቀን 3 ቀን መጀመሪያ ያመጣነው እንጀራም ዳቦም ነበረ እሱ አለቀ ካለቀ በኋላ የነበረና የባህር ማሽላ ቆሎ የደረቅ ቆሎ ያዝነው ከዛ ደግሞ ዳቦ ቆሎ በሰረጤት እንለዋለን እኛ ትንሽ አርገን ያዘን ግን ምን መሰለ ፋሲል ሞቲቬሽን ስለነበረና አንዱ ስለሚወደው አንዱ ስለሚያፈቅረው በረሃ በመተሄድበት ጊዜ ወንድማማች ነህ አንዱ ወድቆ አንዱ ደክሞት አልፎ መሄድ ሰው የለም ቤተሰብም እንኳን ብትሆን በጭራሽ እና የሚገርምህ አንዳንድ ትውስታዎችን እንኳን ማስተዋወስ ሰዎች ከሱዳን ቆይተው ወደዚህ ወደ ኢትዮጵያ ሲመጡ ጀሪካን ይዘው ውሃ በአህያ በፈረስ ጭነው ይመጣሉ እባካችሁ ውሃ ጠማን ሙን እንድንሞት ነው እባካችሁ ስጥኑል የበረሃ ሰው አንዱ በጣም ተባባሪ ነው ይሰጡና እንተነ ራሳ እንጠጣው ለመጠጣት አይደለም ከንፈራችን ለማቀዝ ለማራስ ያንን አረፍሰለን እንሄዳለን እንደዚህ አይነት ነውና ግን በጉዞችን ላይ በጣም አስቸጋሪ የነበረው ሰዓት የሱዳን ሀገር ከመግባታችን በፊት የ3 ቀን የበረሃ ጉዞ ነው
ሶስት ቀን የበረሃ ጉዞ እንጨት የለውም ዝም ብሎ ፀሐይ ነው በጣም ከባድ ነበር ምን ማለት ነው 3 ቀን የበረሃ ጉዞ ከሌላው ጉዞ የተለየበት ምክንያት ምንድነው 3 ቀን ውሃ የለም እዛ ቦታ 3 ቀን ውሃ የለም እኔ አስተውሳለሁ አንድ ጊዜ አንዱን ቀን እንደሄድን ምን ሆነ መሰለ በረሃ ላይ በመንደርስበት ጊዜ አሁን ውሃ የለንም አሁን ሰዎች አህያ ይዘው ሲመጡ ከቲሃ ወደ ሲመጡ ጠየቅናቸው ባካችሁ እዚህ ያለነው ሰው በሙሉ ውሃውን ጨረሰ ሊሞትብን ነው ምን እናድርግ
ሲላጭ ይወርዳል በገመድ አደራ ቢሰጡት ይበላል ወይ ዘመድ ይበላል ወይ ዘመድ ይበላል ወይ ዘመድ መብላቱን ሲብላ አይበል እንግዲህ አይልመድ የአባቱ አገር ዋግ ነው የእናቱ አገር ቦራ የእናቱ አገር ቦራ የአባቱ አገር ዋግ ነው የእናቱ አገር ቦራ የስራ ጓዶቹ አይሆን ባላንጋራን አይሆን ባላንጋራ ያገኘውን ገንዘብ ተባብሮ የሚበላ ገባ ኢየሩሳሌም ቤተሰቡ ጋራ ገባ ኢየሩሳሌም ቤተሰቡ ጋራ ወደ ማማዬ አለ ነገር እስከብ የወበቦች አባት የቆንጆቹን አባት አዝማሪያ ይባል ክላሽ ይማርካል ከሽጉጡ ጋር ከነፈንጁ ጋር ከሽጉጡ ጋር ሐሰት እንደሆነ አገር ይመስክር ኢየሩሳሌም የማይልሽ የለም ኢየሩሳሌም የማይልሽ የለም ኢየሩሳሌም የተባረከሹ የእስራኤል አገር የእስራኤል አገር እግር የላ ምንም ቢቸግር ምንም ቢቸግር ወክንዲ ወክንዲ ያሰኛል ገላሽ ወክንዲ ወክንዲ ያሰኛል ገላሽ ኧረ ኢየሩሳሌም እስራኤል የለሽ እንኳን ተስካክዬ ሊደር በግርጌሽ እንኳን ተስካክዬ ልደር በግርጌሽ በጎረቤት ገንዘብ የሚቀና ሰው በጎረቤት ገንዘብ
ናለ በጋራ